ማስያዙ ደረጃ እንሄዳለን። ዛሬ ግን ውድ ቤተሰቦቼ ተመልሼ የመጣሁት እንግዲህ ሌላኛው ወንድማችን ላይ ደግሞ ሊያመሩ እንደደረሱና ተበዳይ ነኝ የሚለው ግለሰብ እንግዲህ በዘላለም ደረሰበት እየተናገረ ነበር። የነገረኝ ነገሮች ትንሽ ግራ የሚያጋቡ ብዙ ነገሮች አሉት እና ይህ ሰውዬ እንዴት ነው በዘላለም ሊበደል የቻለው? ዘላለም የሰራው ምንድን ነው? ከዘላለም ጋር ለምንድን ነው ግጭት ውስጥ ሊገቡ እየተዘጋጁት? የሚሉትን ነገሮች እንግዲህ ማወቅ ስላለብን ነገሮችንም አጣርቶ መስመር ከመሳታቸው በፊት አንዳንድ ነገሮችን ማስተካከል እና መስመር ማስያዝ ስላለብን ይህንን ነገር ሰላም 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 ውድና የተከበራችሁ ውድ የሆናችሁ የኔ ቤተሰቦች እንዴት ሰላም ናችሁ? ሰላም እና ፍቅር እየተመኞላችሁ ዛሬ በአዲስ ነገር መጥቻለሁ። ዛሬ በሁለት ነገር ነው የመጣሁት። በመጀመሪያ ግን ስለ ዘላለም እና ስለ ቴዲ ምን አጣላቸው? ምንድን ነው ምን እያላችሁ እኔን ስጠይቁኝ ነበረ። ነገሮቹ እንግዲህ በምን ያሉበት ሁኔታስ ምን ላይ ነው እያላችሁ እኔን እየጠይቃችሁ ነበር። እንግዲህ ይህንን ቪዲዮ እስከ መጨረሻ አዳምጡ። ገና ስትጀምሩ ደግሞ ፕሊስ ላይክ አድርጉ። አብዛኞቻችሁ ገብታችሁ ዝም ብላችሁ ነው የምትወጡት። የእናንተ ላይክ ለእኔ ስለሚጠቅም ላይክ ብታደርጉ ከእናንተ 0.5 ሳንቲም አይቆጥርባችሁም ማለት ነው። በመልካምነት ብቻ ነው እንጂ ላይክ ባረጋችሁ ቁጥር ከእናንተ 5 ሳንቲም አይቆጥርባችሁም። ስለዚህ ላይክ በማድረግ ጀምሩ። ዛሬ የመጣሁት እንግዲህ በዘላለም እና በቴዲ ጉዳይ ላይ ነው የምናወራው። እንግዲህ ዘላለም እና ቴዲ ሰሞኑን ያሉበት ሁኔታ ሁላችሁም እያያችሁ ነው፣ ጥሩ አይደለም። በሁለታቸውም ላይ ጉዳት ደርሶ ነበረ። ከዛ በፊት ነው ከነገራችን ላይ ዘላለም እና ቴዲ የተጣሉት። ያው እኔ ከዚህ በፊትም ደጋግሞ ዘላለም ተናግሯል። እኔ በምሰራው እኔ የያዝኩት የሆነ እንትን ባልኩት ስራ ጣልቃ አትግባብኝ። አንደኛ ነገር ተመካክረው አይደለም እንደዚህ ነገር የሚያደርጉት። ዝም ብላችሁ ካያችሁ በአሁኑ ቴዲ ነው ዘላለም ነው ጥፋተኛ፣ እናንተ ፍረዱ። እኔ ዝም ብዬ የተጣሉበትን ዋናው ምክንያታቸውን ነው የምነግራችሁ። ፍርዱን ደግሞ እናንተ ኮሜንት ስር ጻፉልኝ። ማን ነው ጥፋተኛ? ዘላለም ነው ካላችሁ ዘላለም፣ ቴዲ ካላችሁ ቴዲን ጻፉልኝ ማለት ነው። ያው ሁል ጊዜ ታውቃላችሁ የሆነ ጉዳይ ሲይዙ እነሱ በመመካከር አብረው እንትን ብለው ምን ብለው ነው ነገሩን ቪዲዮም ሲሰሩ አብረው ተመካክረው ነው። በአሁኑ ግን ዘላለም የያዘውን እንትን ቴዲም እየሰራ ነበረ። በመሀል ደግሞ ሁለቱም በመጀመሪያ ዘላለም ነበር ጉዳት የደረሰበት። ከዛ በኋላ ዘላለም ከሶስት ቀን በኋላ ነው። አዎ ከሶስት ቀን በኋላ ደግሞ ቴዲ ተጎዳና በመሀል ሁለታቸውም አቆሙ። ከዛ በኋላ እንግዲህ ሁለቱም ወደ ስራ ሲመለሱ ደግሞ ወይ እኔ እንትን ልበለው አላለ፣ ወይ ያኛው እኔ ልስራው አላለ። ሁለቱም በየራሳቸው እንትን ነው የሚሄዱ። ገባችሁ? መመካከር ምናምን ቀረ። ድሮ በልዑል ጊዜ ልዑል እኮ ምን አይነት ፍቅር ምን አይነት እንትን እንዳሳያቸው ዘላለም ጋር ብዙ ነገር ሰርተዋል። በጣም ብዙ የሚሰሩትን የሚያደርጉትን የቀን ውሏቸው ሁሉ ሳይቀር እየተመካከሩ ዛሬ እኔ ምን ልስራ ነገ ምን ትሰራ እየተባባሉ፣ አሁን ደግሞ ትንሽ እኔ አላቅም በማላችሁ ምን አይነት እንትን እንደገባባቸው ሁላቸውም በየራሳቸው እንትን ነው የሚሰሩ። እኔ በተደጋጋሚ ልዑልን ያግዙት እያልኩኝ በውስጥም እየጻፍኩ ነበር፣ ግን ቴዲ መልስ አይሰጥም። ዘላለምም መልስ አይሰጥም። ምክንያቱም እነሱ ያሉበት ጥሩ ላይ አልነበርም። ያው እነሱም በአጭሩ ቪዲዮ ስለሰሩ ዝም አልን። ችግራቸውን እርስ በርሳቸው ውስጥ ላይ ከመያዝ ወጥተው መናገር ይችሉ ነበር። እርስ በርስ በእነሱ መሀል ሰው መግባትም የለበትም። አሁን በልዑልም በዘላለም ሰው ገባ፣ በቴዲም ሰው ገባ። ከመሀል ላይ ማን ተጣላ? ሁለታቸው ቴዲ እና ዘላለም። ከዚህ በፊትም ከልዑል ጋር በጣም ትልቅ ጸብ ተጣልተው ነበር ዘላለም እና ልዑል። እሱ የያዘውን ኬዝ ዘላለም እየሰራ ዘላለም ደግሞ እንትን ሲል ልዑል ሲሰራ፣ እንደዚህ ደግሞ ለእነሱም አደጋ ነው የሚሆነው። ለደህንነታቸው ሲባል ግዴታ በእነሱ ስራ ውስጥ ተመካክረው መስራት አለባቸው። ትንሽ የእነሱ ስራ ደግሞ ከባድ ነው። እንደዚህ ዝም ብሎ እንደኔ ቁጭ ብሎ እንደሚወራው አይደለም። እየተዟዟሩ ጉዳት የሚያደርስ በእነሱ በህይወታቸው ፈርደው ምን ስንት ነገር እየደረሰባቸው ነው የሚሰሩ። ስለዚህ
ብዙ ነገሮች እያሳለፉ ሞር ደግሞ በተቻላቸው አቅም ደግሞ መመካከር ሲችሉ አሁን ላይ ባለፈው በልዑል ጉዳይ ላይ እያወራን ነበረ። ገጠር 15 ቀን ነው ሳምንት ሲቆይ ልዑል ጠፍቶ ሳለ ብዙ ጥያቄ እናንተ ምን ስትሉ ነበረ? አላቅም። ዘላለም ራሱ በልዑል ላይ ጨክኗል በጣም ዝም አለ። በቃ በሱ ላይ ምንም አይነት እንትን መስጠት ኮሜንት እኮ ሳይጻፍለት ቀርቶ አይደለም፣ ግን ዝም አለ። አላቅም ሁለታችሁ ምንም አይነት ፀብ እንደሌላችሁም በሁለታችሁ መሀል እናቱን እንደሚያግዝ ያሉበት ሁኔታ የሆነ እንትን እንዳይደርስባችሁ ቴዲም ቢሆን የልዑል እናት እየተንከባከቡ ነው። የእነሱ ዋናው ጠላታቸው ማን ነው? እርስ በርስ ያለመስማማታቸው። በእነሱ መሀል ደግሞ ሰው እየገባ ደግሞ ሌላ ችግር ይፈጥርባቸዋል እንጂ ልዑል ጋር ሄደው ገጠር ስላልሰሩ ወይም አብዛኞቻቸው በልዑል ምክንያት ነው የተጣሉት የሚል ኮሜንትም እያየው ነው። በልዑል ምክንያት አይደለም ዘላለም እና ቴዲ የተጣሉት በራሳቸው እንትን ነው። ራሳቸው ያለመስማማት ችግር እንጂ ልዑል ኑና እኔ እንትን በሉ እድሜ ለሚኪ ሚኪ ሁሉንም ነገር እየሰራ ከካሜራ ጀርባ ያሉትም ካሜራማኑ ሌሎችም መመስገን ያለባቸው ብዙ ሰዎች አሉ። እነሱ አሳክተውታል። የግዴታ ዘላለም ወይም ቴዲ መግባት የለበትም በዚህ ጉዳይ ብሎ እና በሱ በልዑል ምክንያት አይደለም የተጣሉት በራሳቸው ጉዳይ ነው። ያው እንግዲህ ለማስታረቅ እንግዲህ እየሞከሩ ነው እነ አቤል ብሩክ ዱካሾ ላይ የሚሰራውም እሱም እንትን እያለ ነው። ግን ዘላለም ታውቁታላችሁ እንግዲህ ድርቅ ካለ በምንም አይመለስም። ዘላለም እምቢ ብሏል። ከዚህ በፊትም በስንት መከራ ነው ከልዑል ጋር የታረቀው። አሁንም ቢሆን ለአንድም ለሁለት ከዚህ በፊትም ከአቤል ጋርም ተጣልቶ ነበር። ስለዚህ እናንተ ምንም ያስጨንቃችሁ ጉዳይ የለም፣ ይታረቃሉ ራሳቸው። ዘላለም እና አቤልም ራሳቸው ማንም ሳይገባ በመሀላቸው ታርቀዋል። ስለዚህ ሁለቱም አሁን ራሳቸው እንትን ሲሉ ይታረቃሉ። ስለዚህ አታስቡ፣ መጨነቅ የለባችሁም። ሁለቱም አሁን ያሉበት ጤንነታቸው ጥሩ ነው። ስራ ጀምረዋል፣ እየሰሩ ነው። ስለዚህ መጨነቅ የለባችሁም የኔ መልካም እህት ወንድሞች ማለት ነው። ልዑል ደግሞ እንግዲህ ስለ ሹፌሩ ያለበት ሁኔታ ድረስ ቦታው ድረስ ሂዶ እንግዲህ ምንም እንኳን ቢጎዳውም እንኳን ሂዶ እንግዲህ ነገሩን እያጣራ ነው ያለው። ልጁም ያለበት ሁኔታ እንግዲህ ሹፌሩ ጥሩ አይደለም። ከህመሙ ማለት ያው ከበፊት አሁን ደህና ነኝ ብሏል፣ ግን መራመድ እንደማይችል እየተናገረ ነው። ብታስቡት እኔ ብዙ ጊዜ በስመ አብ የሰይጣን ጆሮ ይደፈን ልዑል ተጎድቶ ቢሆንስ ብዬ ያሰብኩኝ ታውቃላችሁ። ይሄ ልጅ አሁን ያለበት ሁኔታ ምኑ ሳይ አሳዘነኝ። በእርግጥ በፊት በጣም አናዶኝ ነበር የሹፌሩ እጅ ያለበት ከልዑል መጥፋት ጋር ምናምን ሲባል ብዙ ነገር ስናገር ነበር። ግን ደግሞ አሁን ደግሞ እንደዚህ ሆኖ ሳየው ደግሞ ልዑል ደግሞ ታውቃላችሁ የሆነ ነገር በሱ ላይ ክፉ ነገር ቢሰሩበትም መልሶ ለነሱ ጥሩ ነገር ነው የሚሰራ። አሁን ካለበት ሐኪም አውጥተው አሪፍ ሐኪም ቤት አስገብተው እንደ አዲስ እንትን እንዲደረግለት እንግዲህ ልዑል የተቻለኝን ሁሉ አደርግለታለሁ ከጎኑ ነኝ ብሏል። ያው እስከሚሻለው ድረስ ከዛ በኋላ ምን እንደሚፈጠር ደግሞ አብረን እናያለን። ሚስቱ እስካሁን ድረስ እኔ እኮ የሹፌሩ ሚስት እኮ ልዑል ሚኪን በደንብ እያገዘችው ነበረ። ከካሜራ ጀርባ ሁሉ ከነ መቅደስ ጋር ያወራችሁ ከነዛኞቹ ጋር ያወራችሁን ሁሉ እንትኑን ሪከርድ እያደረገች እያመጣች ለሚኪ እንትን እያለችው ነበር። ብዙ ማስረጃ ሰጥተዋለች። በጣም ጥሩ ልጅ ናት። እንደ ሰው እንኳን አልተቀየረችም። ባሌ እንኳን እንዲህ ተጎድተዋል በሱ ምክንያት ነው ብላ ልዑልን
ምንም አይነት ክፉ ነገር እንትን አላለችበትም። እንደውም ለሚኪ በጣም ጥሩ ነገር እየሰራችለት ነበረ። ከዛ ከጠባቂው ልዑልን የሚጠብቀው ልጅ ጋር ሞር እንዲተዋወቅ ወይም እንትን እንዲለው ያደረገችው ዋነኛው የሹፌሩ ሚስት ናት። ከዛም ሲቀጥል እንግዲህ ሚኪ በራሱ ጥረትም ቀላሊት ሳይል እየተሯሯጠ እንግዲህ ብዙ ነገር አምጥቷል። እና አሁን ላይ ደግሞ ልዑል ሂዶ ሹፌሩን ያለበት የጤና ሁኔታም እናንተም ብዙዎቻችሁ ስትጠይቁም ስለነበረ እሱንም ለማሳየት ያክል ይመስለኛል እንግዲህ ዛሬ እሱ ጋር ሄዶ ነበረ። ብቻ ሰላም ነው ያለበት ሁኔታ እያያችሁ ነው። ተመስገን ማለት ነው። ስንት ነገር ስናስብ ነበር እኛ ልዑል ተጎዳ፣ ልዑል ሊሆነ እያለን ልዑል ደህና ነው። እሱም እንግዲህ ወደ ራሱ እንትን ብሎ ስራውን እንደሚሰራ ከልዑል ጋር ሆነው እንጠብቃለን እና ያለበት ጤንነቱ ደህና ነው። የልዑል እናትም ያው እያያችሁ ነው። ብቻ ሁሉም ያለበት ሁሉ ደህና ነው። ዛሬ እሱን ሳይሆን ላወራችሁ የመጣሁት እንግዲህ መጀመሪያም እንዳልኳችሁ በዘላለም እና በቴዲ ጉዳይ ነው እና የራሳቸው ችግር እንጂ የልዑል ችግር አይደለም። ሁልጊዜ የሆነ ነገር ሲፈጠር ልዑል ነው የሆነንም እንትን ሲል ልዑል ነው። የእነሱ ጥፋት ምንም አይታያቸውም እና አንድ ቀን ሂደው እንኳን ልዑልን አልጠየቁም። አሁን እንኳን ያለበት ሁኔታ በሰላም ተገኘ እንደዚህ ሲባል እነሱ ማናቸውም አልጠየቁትም እና እንደ በፊቱ አይደለም። በአጠቃላይ በቃ እንትኑ ሁሉም በራሱ ዓለም በራሱ እንትን ነው እየተጓዘ ያለው እንጂ ይሄ መተጋገዝ ምናምን ድሮ በመስፍን ጊዜ እንደዚያ ሲሯሯጡ ስንት ነገር ሲያደርጉ ብዙ ጊዜ አይተናል። አሁን ደግሞ ትንሽ ቀስቀስ ብለዋል። ሁላቸውም በየራሳቸው እንትን አዳዲስ ቻናል ስለከፈቱ ሁሉም በራሱ ነው የሚሰራው። ሞት ደግሞ እኛ ደግሞ የለመድነው ምንድነው አብረው በግሩፕ የሚሰሩት ነገር አይጎዱም፣ ብዙ ነገሮች ሁሉ ይቋቋማሉ እና እሱን ነገር ስለለመድን አንድ ሰው ሲጠፋብን ከሆነ የአንድ እንትን የጎደለ ይመስለናል። ለዛ እኛ ስለለመድናቸው ነው። ያው እንግዲህ ይመለሳሉ ወደ ድሮአቸው ብለን ተስፋ እናደርጋለን። ዘላለም ከነገራችን ላይ በጣም እንትን ካላችሁት በጣም የዋህ ልጅ ነው ዘላለም። ለሰው ያለው ክብር በቃ እናንተ ራሱ እንዲህ አይታችሁት ራሱ በጣም የምታመሰግኑት የምትወዱት። ቴዲም በጣም ጨዋ ልጅ ነው። አሁን ላይ ያው ሰው ሲናደድ ብዙ ቃላት ሊናገር ይችላል፣ ግን ይታረቃሉ። ምንም አታስቡ። ለማንኛውም የዘላለም እና የቴዲ ጉዳይ ምን ላይ ደረሰ የሚለው እንግዲህ እነሱም በትንሹ እንግዲህ ስለ ራሳችሁ ብዙ ነገር እያሉ ነው። በዚህ ቪዲዮ አሳያችኋለሁ። ቪዲዮውን ገና ስጀምሩ ላይክ ያደረጋችሁ፣ በሌላ ቪዲዮ እንገናኛለን። ሰላም እና ፍቅር ያምጣላችሁ እላችኋለሁ። ወዳችኋለሁ፣ አክብራችኋለሁ። አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ሰላም ፍቅር መኝላችኋለሁ። ባይ ባይ።